ውድ ቤተሰቦቻችን በዚህ ክፍል 2 እና የመጨረሻው የኪም ጆንግ ኡን ዶክመንተሪ ውስጥ ኪም ስልጣን ይለቃል ወይስ አይለቅም? አስፈሪዋ እህቱ ማነች? ቦዲጋርዶች ውስጥ እንዴት ያሉ ናቸው? አባቱስ ምን አይነት መሪ ነበር? በእርግጥ ሰሜን ኮሪያ ምን ይመስላል? የሚሉ ጥያቄዎችን አብረን እንመልሳለን። ተመሳሳይ ፕሮግራሞችን ለመመልከትም ሰብስክራይብ ማድረጋችሁን አትርሱ። ለኪም ጆንግ ኡን የተለመደ አይነት ልጅ መሆን በጭራሽ የሚቻለው አልነበረም። ትንሹ ጀነራል ይባል ነበር። እውነተኛ ሽጉጥ ነበረው። እንዲሁም እውነተኛ ጀነራሎች ሁሉ ይሰግዱለት ነበር። ከታዋቂ ሰዎች ከፖለቲከኞች ጋርና በተለያዩ ሁነቶች ላይ ፎቶ መነሳትን ጨምሮ ኪም ጆንግ ኡን አገሩን በአዲስ የአመራር አይነት እየለወጣት ነው። ብዙዎች በአስራዎቹ ዕድሜው በስዊዘርላንድ ውስጥ ያሳለፈው ጊዜ ተጽዕኖ እንዳደረገበት ያስባሉ። የነጻነት ዓመታት፣ በርን ስዊዘርላንድ። ከአጎቱና ከአክስቱ ጋር በሚኖርበት ጊዜ ኪም ጆንግ ኡን በርን ውስጥ መደበኛ የሃይ ስኩል ተማሪ ነበር። ስሜ ኒኮላ ኮቫኮቪች ነው። ስዊዘርላንድ ተማሪ ያለው ኪም ጆንግ ኡንን አውቀው ነበር። አሜሪካዊ የሆኑ የስፖርት ልብሶችን ይለብስ ነበር። የቺካጎ ቡልስን ሸሚዞች፣ ቁምጣዎችንና ማይክል ጆርዳን ጫማዎችን ይለብስ ነበር። በዛ በጣም እንደነቅ ነበር። ቅርጫት ኳስ እንጫወት የነበረ ሲሆን ኡን አብሮት የሚጫወት ሰው ይፈልግ ነበር። ቅርጫት ኳስ ሜዳው ላይ በሚያሳየው ደስ የሚል ፈገግታው አረሰው። በተደጋጋሚ ነበር የምንጫወተው። በጣም በስሜት የተሞላ ነበር። ፈጣን፣ ጎበዝና ለማሸነፍም ፍላጎት አለው። አሁን ከተሳለው ማንነቱ ጋር ብታስተያየው በግልጽ ፍጹም የተለየ ሰው ታገኛለህ። ሁላችንም የቡድናችን አባል እንዲሆን እንፈልግ ነበር። ስለ ሰሜን ኮሪያ መሳጭ ጨዋታዎች ነበሩን። አስታውሳለሁ አንድ ጊዜ እዛ ምን ይመስላል ብዬ ጠየቅኩት። ሰሜን ኮሪያ በጣም የሰለጠነች ናት፣ ወደፊት በዓለም ላይ ትልቅ ተጫዋች ትሆናለችም አለኝ። በእርግጠኝነት በአገሩ ይኮራል ማለት እችላለሁ። ስለ ኡን የማስታውሰው ከሞላ ጎደል ይሄ ነው። አውሮፓ ውስጥ ሀብታም ልጅ ሆኖ መኖርን በደንብ አጣጥሞታል። ፓሪስ ውስጥ የኤንቢኤ ጨዋታዎችን አይቷል። የበረዶ ሸርተቴ ተጫውቷል። ነገር ግን በሰሜን ኮሪያ በቤተሰቦቹ ውስጥ ለውጦች ነበሩ። የኪም ጆንግ ኡን እናት በካንሰር ልትሞት ነው። ይሄ ደግሞ አጎቱንና አክስቱን ከስርወ መንግስቱ ጋር ያላቸውን ግንኙነት ያሳጣቸዋል። እንዳይወገዱ ስለፈሩ በቶሎ ለመንቀሳቀስ ወሰኑ። ጨለማን ተገን አድርገው ከቤታቸው በመውጣት ወደ አሜሪካን ኤምባሲ ሄደው ጥገኝነት ጠየቁ። በፖለቲካ ጥገኝነት ወዲያው ጀርመን ወደሚገኝ ወታደራዊ ካምፕ ተላኩ። ኪም ጆንግ ኡን ማንነት ተዘጋጅቶላቸው ወደ አሜሪካ እንዲሄዱና ከእይታ እንዲጠፉ ተደረገ። ለአለፉት 20 ዓመታት ማንነታቸው ሳይታወቅ ላይ ደውለው ወደ ቀጠሮ ቦታችን እየመጡ መሆኑን ሲነግሩኝ በጣም ተገርሜም ደንግጬም ነበር። የኪም ጆንግ ኡን አክስት ወደ ካፌው ስትገባ ትንፋሽ ሁሉ አጠረኝ። ምክንያቱም ቁርጥ የኪም ጆንግ ኡንን እናት ማለትም እህቷን ነበር የምትመስለው። ከዛም ኪም ጆንግ ኡን ልጅ እያለ ምን እንደሚመስል ስናወራ ቆየን። እሱ ልክ እንደ መደበኛ ልጆች ያለ ቢሆንም ነገር ግን በስተት ተረድታችሁታል አሉኝ። በጣም እንግዳ ነገር ነበር። ምክንያቱም ኪም ጆንግ ኡን ሚሳኤል ሲተኩስ ካፌ ውስጥ ከነሱ ጋር ተቀምጬ ነበር። ኪም ጆንግ ኡን ሰርጓዥ መርከቦች። ይሄኔ ያጎቱ
መቼም ስለ እሱ ጥሩ ነገር ተናግረው አያውቁም አለኝ። ኪም ጆንግ ኡን በአውሮፓ የነበረው ትምህርቱን አላጠናቀቀም። ትልቁ አምባገነን ሆኖ ያገኘዋል። በምዕራቡ ዓለም ኖሯል፣ ነፃነትን አይቷል። ስለዚህ ብዙዎች ስልጣን ሲይዝ አገሪቱን እንደ አዲስ የሚያዋቅር ይሆናል ብለው ጠብቀው ነበር። እንደ እውነቱም ሰሜን ኮሪያ ከዚህ በኋላ ቀበቷን አታጠብቅም ብለው ነበር። ስለዚህ ለ10 ዓመታት በስልጣን ላይ መቆየት ከፈለገ ልክ አባቱ እንዳደረገው ማድረግ የለበትም። በሰሜን ኮሪያ ውስጥ ኑሮን ማሻሻልና ለውጦችን ማሳየት ያስፈልገዋል። ኪም ጆንግ ኡን ሰሜን ኮሪያን ከመሩ ሰዎች መካከል አውሮፓ ውስጥ የኖረ ብቸኛው መሪ ነው። በስዊዘርላንድ ውስጥ የኖረው ሕይወቱ በበላይ መሪነቱ ላይ የራሱን አሻራ አሰርፏል። ኪም ለሕዝቦቹ መዝናኛ ፓርኮችን፣ የገበያ ማዕከሎችን ሁሉ ገነባላቸው። እድገቶችን ተመለከትን። መዝናኛ ፓርኮችን ሰራ፣ ትልልቅ ሬስቶራንቶችን ገነባ፣ ወዘተ። እነዚህ ሁሉ ኪም አገሪቷን ወደፊት እንደሚያራምዳት ለሀገር እነዚህ ትልልቅ ለውጦች ናቸው። በቅርቡ ኪም ከዚህ በላይ በመሻገር የሰሜን ኮሪያን የሶሻል ሚዲያን ፈቀደም። ይህ ትልቅ ኮንሰርት የሚካሄድበት ቦታ ነው። የወጣቶችን ቀን እያከበርን ነው። ስለ ወጣቶች ምን ያህል ሙዚቃ እንዳለን አላውቅም ነበር። የሚያሳዩት የሶሻሊስት ተረት ተረት ሀገርን ነው። ደግሞም በጥንቃቄ ነው የተዘጋጀው። ሚናቸው ሰዎች በአገሪቷ ፍቅር እንዲወድቁ ማታለል ነው። በጣም አሪፍ ስልት ነው። ነገር ግን እንደ ኪም ጆንግ ኡን ላለ መሪ የመረጃ አክሰስን መፍቀድ 75 ዓመታት ያህል የኪም ቤተሰብ እንዲዘልቅ ያደረገው በጥንካሬያቸውና በሽብር ላይ መተማመናቸው ነው። በ2001 ገደማ የኪም ጆንግ ኡን አባት ወደ ራሽያ በባቡር ተጓዘ። ከራሽያ አምባሳደር ጋር ሲወያዩ እንግዲህ ማን ሊተካህ ነው ብሎ ጠየቀው። ኪም ጆንግ ኢልም ወንድ ልጆቼ እንዳሉ ሁለቱ ሀገራት ቡድኖች አንድ ላይ ሆነው የሚጫወቱበት ጨዋታ ነው። እሷም ቪአይፒ መቀመጫ ላይ ነበረች። በአይነ ስጋ ላያት ሄዱ። ሳያት እንቆቅልሽ ነበረች። የሆነ የማይገባ አንዳች የምትማረክ ነገር ነበረች። ነገር ግን የኪም እህት የደቡብን ድንበር አቋርጣ መብት ያላት አደገኛ ተጫዋችም ሆናለች። በኪም ዮ ጆንግ ትዕዛዝ የተገደሉ ሰዎች እንዳሉ አምናለሁ። ያ የኪም ዮ ጆንግ ስነ ልቦና ነው። ሻርክ ናት። በ2020 በሰሜንና በደቡብ ኮሪያ መካከል እያደገ የመጣውን ውጥረት ተከትሎ ኪም ዮ ጆንግ ለደቡብ ኮሪያ መልእክት ላከችም። በሁለቱ ሀገራት መካከል ውይይት የሚካሄድበትን የመንግሥት ግንባታ በቦምብ አጋየችው። የኮሪያ ተንታኞች እንደሚሉት የፍንዳታው ዓላማ እያደገ የመጣውን የኪም ጆንግ ኡንን እህት የኪም ዮ ጆንግን ኃይል ለማሳየት የተነደፈ ነው። በቅርቡ የመንግስት ሚዲያ አደገኛ ባለስልጣን መሆኗን ለማመላከት ወሳኝ ካድሬ እያለች ጠቅሳት አሁን ያለማቋረጥ ከደረጃዋ እንኳን እየወጣች ደቡብ ኮሪያንና አሜሪካን ታስፈራራለች። በመደበኛ ሁኔታ ይሄ ስልጣን የበላይ መሪው ነው።
ኪም ጆንግ ኡን ስልጣኑ ሳያጣ አገሪቱን ዘመናዊ ለማድረግ የገጠመውን ቅዠት የሚፈታበት መንገድ ይመስላል። መልሱ የሁለትዮሽ አምባገነንነት ነው። ኪም በመልካም መሪነት ምስሉ እንደ አዲስ ሲፈጥር፣ እህቱ ደግሞ በፍርሃት በጉልበትና በተግሳጥ ስርዓት ታስይዛለች። ስለ ኪም ጆንግ ኡን ስናስብ ይሄን ማስታወስ ይገባል። አሁን እንደ አንድ መሪ የእሱ ፍላጎትና ትኩረት የሰሜን ኮሪያን ፖለቲካ እንደ አዲስ በመቃኘት ከሁሉም የበላይ የሆነ ቦታ ላይ ተደራድሮ መቀመጥ ነው። የትኛውም ግለሰብ በህዝብ ፊት እንዲገደል መፈረም አይጠበቅበትም። ኪም ጆንግ ኡን እንደ ሌሎች መሪዎች ሁሉ የሚወቀስና መጥፎ ተናጋሪ መሪ ሆኖ መታየት አይፈልግም። ስለዚህ ቆሻሻውን ስራ ሁሉ እህቱ ኪም ዮ ጆንግ እንድትሰራለት ትቶላታል ማለት ነው። ማታ ቲዩብ እየተረጎመ የምናቀርብ ሲሆን እናንተም እንዳያመልጧችሁ ሰብስክራይብ ማድረጋችሁን አትርሱ። ቸር ቆዩ።